የቸርች አባልነት አያድንም፣ በበጉ ደም መታጠብ ግን ያድናል። ኢየሱስ ክርስቶስ ወደ ምድር ሲመጣ ፍጹም ሰው ፍጹም አምላክ ነው። አሁን በፍጹም አምላክነቱ ነው የምናየው። ሲመጣ ዓይኑ እንደ ነበልባል ይላል፣ ፊቱ እንደ ፀሐይ ያበራል ይላል፣ በቀኝ እጁ 7 ከዋክብት ይዟል ይላል። እሱም ራሱ በ7 መቅረዞች መሃል ይመላለስ ነበር ይላል። ሰማይና ምድር የሚንቀጠቀጡለት ሆኖ ነው ያየው። ክርስቶስ ሲመጣ የሚመጣበት ምክንያቶቹ ምንድን ናቸው? 5 ምክንያቶች አሉ። ኢየሱስ የሚመጣ ወደ መሬት ለ5 ምክንያቶች ነው። ፍርድ አንዱ ነው፣ ግን ለፍርድ ብቻ አይደለም። አንደኛው እኛን በአየር ለመንጠቅ ነው። ንጥቀት ምንድን ነው? ሰርግ። ከማን ጋር? ከክርስቶስ። ቤተ ክርስቲያን ከማን ጋር ተጋባች? ከክርስቶስ። ሰርግ ነው። ግብዣው ግን እዚህ አይደለም፣ አየር ላይ አይደለም ግብዣው። 1000 ዓመት ከክርስቶስ ጋር እንኖራለን። ስለዚህ ምንድን ነው እሱ ንጥቀት ላይ የምናገኘው? አዲስ አካል። የመጀመሪያዎቹ የገሃነም እሳት ማሟሻዎች ምኖች ናቸው? ሐሰተኛው ነቢይና ሐሰተኛው ክርስቶስ ናቸው። አንደኛ ተሰሎንቄ ምዕራፍ 4 ከ16 እስከ 18 ያለውን እናነባለን። ጳውሎስ ነው ስለዚህ የጻፈው። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። እዚህ ጋር የምንመለከታቸው ጳውሎስ ነው የሚናገረው። በተለይ ጳውሎስ የአሕዛብ ሐዋርያ ነው። ሰማይ ላይ ሄዶ ብዙ ምስጢሮች የተገለጡለት ጳውሎስ ነው። ስለ ቤተ ክርስቲያን የጻፈ ጳውሎስ ነው። የጥንቶቹ ነቢያት ስለ ክርስቶስ ዳግም ምጽአት ጽፈዋል። መሀል ላይ ስላለችው ስለ ቤተ ክርስቲያን ግን አንጻፉ። ስለ ቤተ ክርስቲያን የጻፈ ሰው ይህ ሰው ሲናገር አስቀድመው ምኖች ናቸው የሚነሱት? የሞቱት ከመቃብር ይወጣሉ። ምን ይነፋል ብለን ነበር ባለፈው ጊዜ ላይ? መለከት። የኋለኛው መለከት ሲነፋ ይላል። የሚሰሙት ክርስቲያኖች ብቻ ናቸው። የኋለኛው መለከት ሲነፋ አስቀድሞ ምኖች ይነሳሉ? በጌታ የሞቱ መቃብሮች ይከፈታሉ። የድሮ አካል ለብሰው ሳይሆን አዲስ አካል ለብሰው ይላል። ይገርማል። እነሱ ሞተዋል፣ ግን ክርስቶስ ቢመጣ አንቀድማቸውም። እነሱን መጀመሪያ የሚነሱት እነሱ ናቸው። ምክንያቱም መለከቱን የሚሰሙት እነሱ ናቸው። ቀጥሎ እኛ በሕይወት ያለ ነው። ምን ብለን ነበር ባለፈው ጊዜ? ንጥቀት ምንድን ነው? ሰርግ። ከማን ጋር? ከክርስቶስ። ቤተ ክርስቲያን ከማን ጋር ተጋባች? ከክርስቶስ። ሰርግ ነው። ግብዣው ግን እዚህ አይደለም፣ አየር ላይ አይደለም ግብዣው። 1000 ዓመት ከክርስቶስ ጋር እንኖራለን። ስለዚህ የመጀመሪያው ኢየሱስ ክርስቶስ ሲመጣ ምን ለማድረግ ነው የሚመጣው? ሊነጥቀን። ምን ሊሰጠን? አዲስ አካል። ምንም አይል፣ ኃጢአትም ማይሰራ፣ የማይሞት፣ የማይቆስል አዲስ አካል ሊሰጠን ነው። ክርስቶስን ምን የሚያደርግ? የሚያገለግል፣ ከእሱ ጋር ነግሶ ካህን የሚሆን እንደ ክርስቶስ አይነት አካል ነው የሚኖረን። ሁለተኛ ኢየሱስ ክርስቶስ ሲመጣ ለምንድን ነው የሚመጣው? 5ቱንም በደንብ እናያቸው። ለፍርድ ብቻ አይደለም። ሁለተኛው ኢየሱስ ክርስቶስ ሲመጣ ለምንድን ነው እሱ የሚመጣው? ጸረ ክርስቶስ አለ፣ ሐሳበ ሲህ አለ። ምንድን ነው እሱ የሚለው? ኢየሱስ ክርስቶስ መጥቶ በአፉ ውስጥ ትንፋስ ያጠፋዋል ይላል። ዮሐንስ ራእይ ምዕራፍ 19 ከቁጥር 19 እስከ 21 ታነብልናለች። ዮሐንስ ራእይ ምዕራፍ 19 ከ19 እስከ 21 ሁለተኛ ኢየሱስ የሚመጣበት ምክንያት ተመልከቱ። ዮሐንስ ራእይ ምዕራፍ 19 ከ19 እስከ 21 አውሬውም ተያዘ፣ በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገሥታት ጭፍራዎቻቸውም ተከማችተው አየሁ። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ። እዚህ ጋ ከአፉ በሚወጣው ሰይፍ ይላል። ቃሉ ነው ሰይፍ። በኢየሱስ ቃል ጥፉ ሲላቸው ይጠፋሉ። ስለማያውቁ ነው እኮ ዛሬ እነ ዙከርበርግ ያልኳቸው ትልቅ ምሽግ ሰርተው ከክርስቶስ ቁጣ እናመልጣለን ይላሉ። በአፍ ውስጥ ትንፋስ ይላል። ጥፉ ሲል ይጠፋል። እጁን ኢየሱስ ክርስቶስ አይሰነዝርም። በአፍ ውስጥ ትንፋስ ሲል በቃሉ ብቻ ነው የሚገላቸው።
ምንድነው እሱ? ኢየሱስ ክርስቶስ ሲመጣ ሐሰተኛው ክርስቶስና ሰራዊቱ የምድር ነገስታት ስለነሱ እንማራለን ሌላ ጊዜ ላይ። የት ይከማቻሉ? እስራኤልን ለመውረር። እስራኤልን ሊወሩ ባሉበት ሰዓት ላይ ማን ይገለጣል? ኢየሱስ ክርስቶስ። ቀጥሎ ምን ያደርጋቸዋል? አውሬውም ሐሰተኛው ክርስቶስም ሁለቱም ይያዛሉ። የቀሩት ደግሞ የነገስታት ወታደሮች የት ቦታ ላይ ይከማቻሉ? አርማጌዶን። አርማጌዶን የሚባል ቦታ አለ፣ እስራኤል ውስጥ ነው። ጦርነት የሚካሄድበት ነው። እስራኤልን ክርስቶስ የሚያድናት በአርማጌዶን ላይ ነው። ምን ያደርጋቸዋል? ሁለቱ አውሬውና አውሬው የሚለው ሐሰተኛው ክርስቶስን ነው። ሐሰተኛው ነቢይ ይላል፣ እንደ መንፈስ ቅዱስ ሆኖ የሚሰራ ዛሬም አሉ። አንዳንድ ቦታዎች ላይ ስትሄዱ አስመሳይ መንፈስ አለ። ሰዎች ክርስቲያኖች ናቸው እያሉ ይገባሉ። ቸርቾችን መጠበቅ እጅግ በጣም ወሳኝ ነው። አሁን የመጨረሻው ዘመን ነው። አሁን ምን እያሉ የሚያስተምሩ ሰዎች አሉ? ዩኒቨርሳሊዝም፣ እግዚአብሔር ፍቅር ነው፣ ሰዎችን በእሳት አያቃጥልም እያሉ የሚያስተምሩ ሰዎች አሉ። ቸርቾችን መጠበቅ፣ ሐሰት ትምህርት የበዛበት ዘመን፣ ሰይጣኖች የተለቀቁበት ዘመን ነው። ተአምራት ከፈለጋችሁ ተአምራት ውጭ ይታያል፣ ሞልተዋል። እንደነ አሜሪካ ባሉ ሀገሮች ውስጥ አሁን ጳውሎስ መጥቶ ይሰብካል የሚሉ ሰዎች አሉ። ከግድግዳ ውስጥ ጳውሎስ ወጥቶ ይሰብካል። የውሸት ስብከት ነው። ዛሬ ስብከት ሰው ማካሄዱን እየተወም በአውሮፓና በአሜሪካ ውስጥ ምኖች እየመጡ ናቸው፣ ሮቦቶች እየሰበኩ ነው። ስለዚህ ኢየሱስ ክርስቶስ ምንድነው እሱ የሚያደርጋቸው? ሁለቱን ሰዎች ሐሰተኛው ነቢይና አውሬውን በእሳት በሚቃጠል ዲን ውስጥ ይጥላቸዋል ይላል። የመጀመሪያዎቹ የገሃነም እሳት ማሟሻዎች ምኖች ናቸው? ሐሰተኛው ነቢይና ሐሰተኛው ክርስቶስ ናቸው። በእነሱ ነው የሚሟሻው። ስለዚህ ክርስቶስ ሲመጣ ለምን ይመጣል? ሐሰተኛ ክርስቶስ የተባለ ሰው አለ። እሱን ምን ለማድረግ ነው? ለማጥፋት። ማንን ለማዳን? እስራኤልን። ሶስተኛም አለ እስራኤል ላይ እግዚአብሔር ቃሉን አላፈረሰም። እግዚአብሔር ፍቺን አይወድም። ከእስራኤል ጋር አልተፋታም። አንዳንድ ሰዎች ሲያስተምሩ ምን ይላሉ? በአሁኑ ጊዜ እስራኤል የተባልነው እኛ ነን፣ እስራኤልን ትቷታል እግዚአብሔር ይላሉ። አደለም። እግዚአብሔር ፍቺን ይጠላል። ለእስራኤሎች ያለው ቃል ኪዳን አሁንም አለ። ምንድን ነው እሱ? ሶስተኛ የሚመጣበት ምክንያት ዘካርያስ ምዕራፍ 12 ቁጥር 10 ላይ እናያለን። ዘካርያስ ምዕራፍ 12 ቁጥር 10። ዘካርያስ ምዕራፍ 12 ቁጥር 10 ላይ በዳዊትም ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስና የልመናን መንፈስ አፈሳለሁ። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። ስለ ኢየሱስ ክርስቶስ ዳግም ምጽአት ነው የሚናገረው። ዘካርያስ ድሮ የኖረ ሰው ነው በብሉይ ኪዳን ውስጥ። ነገር ግን የወደፊቱን እየተመለከተ ነው። እግዚአብሔር ቃል ኪዳን አለው ከነ አብርሃም፣ ከነ ዳዊት፣ ከነ ይስሐቅ ጋር። ስለዚህ ምንድን ነው እሱ? ኢየሱስ ክርስቶስ ሲገለጥ ለእስራኤል ተስፋ አለ። ምንድን ነው እሱ የሚሆነው? እሱን ሲመለከቱ ያለቅሳሉ እስራኤላኖች። በዳዊት ቤት ላይና በኢየሩሳሌም ላይ የልመናና የሞገስ መንፈስን አፈሳለሁ። ጸሎት ይጸጽታቸዋል ያሳለፉት ዘመናት። አሁን ኢትዮጵያውያን እስራኤላውያን ወይም ቤተ እስራኤሎች ኢየሩሳሌም ውስጥ አሉ፣ ያሰቃዩቸዋል። ክርስትናን ገና አይቀበሉም። እናንተ ትክክለኛ ሰዎች አይደላችሁም እንደማለት ነው። እኛ በክርስቶስ አናመንም፣ መሲህ ገና ይመጣል፣ እናንተ እንደዚህ እንዴት ታስተምራላችሁ ነው። እነሱ ግን እየሰበኩ ነው። እዛ ስብከት አይቀበሏቸውም። ግን ኢየሱስ ክርስቶስን በአየር ሲመጣ እንደገና ጠላቶቻቸውን ሲወጋላቸው ሲመለከቱ ምን ያደርጋሉ? በመራራ ሐዘን ይላል፣ ያዝኑለታል ይላል። ሰው ለአንድያ ልጁ እንደሚያለቅስ ያለቅሱለታል ይላል። ስለዚህ እስራኤል ምን አላት? ተስፋ አላት። እስራኤላውያኖች እንደገና ለመመለስ እድል አላት። ትልቅ ሪቫይቫል በእስራኤል ምድር ውስጥ ይሆናል ማለት ነው። ስለዚህ ሶስተኛው ኢየሱስ ክርስቶስ የሚመጣበት ምክንያት እስራኤላውያንን ወደ ክርስትና ለመለወጥ። አራተኛ ኢየሱስ ክርስቶስ ወደ መሬት የሚመጣው ለምንድን ነው? እሱ 1000 ዓመት ከእኛ ጋር ለመንገስ። እኛ ስል ክርስቲያኖች የሆን የተነጠቅን ከእሱ ጋር በአየር ወደ መሬት የምንመጣ ከእሱ ጋር ምንሆናለን? እንነግሳለን። መሬት ላይ እንነግሳለን። ሁላችንም የመንገስ ዕድል አለን።
ባለፈው ጊዜ ላይ ተመልክተነው የነበረው አንድ ፓስተር አለ፣ ፓስተር ጆን የሚል እሱ ሰውዬ በራእይ እግዚአብሔር ብዙ ነገር እንዳሳየው ነው የሚናገረው። ምንድን ነው እሱ ያየሁት ይላል። የዛን ጊዜ ቴክኖሎጂ ሁሉ ይለወጣል። ክርስቲያኖች አስተዳዳሪዎች ይደረጋሉ። ክርስቲያኖች ስራ አስኪያጆች ይሆናሉ። የየመስሪያ ቤቱ ክርስቶስ ሲነግስ ነው። ክርስቶስ የሚነግሰው የት ነው? በታላቁ ንጉሥ ከተማ በኢየሩሳሌም። ስለ ኢየሩሳሌም ሲናገር ሕዝቅኤልም አይቶ ነበር። ሕዝቅኤል 48 ቁጥር 35 ሕዝቅኤል 48 ቁጥር 35ን እናየዋለን። ሕዝቅኤል 48 ቁጥር 35 ስለ ኢየሩሳሌም ነው የሚናገረው። ሕዝቅኤል 48 ቁጥር 35 ዙሪያዋም 18,000 ክንድ ይሆናል። ከዚያም ቀን ጀምሮ የከተማይቱ ስም እግዚአብሔር በዚያ አለ ተብሎ ይጠራል። ከዛ ጊዜ ጀምሮ ኢየሱስ ክርስቶስ ለ1000 ዓመት ከነገሰበት ጊዜ ጀምሮ ከተማዋ ምን ትባላለች? እግዚአብሔር በዚያ አለ። ኢየሩሳሌም ኢየሱስ ክርስቶስ ጋር 1000 ዓመት መከራ የሌለበት፣ ችግር የሌለበት፣ ጦርነት የሌለበት፣ መሬት መንቀጥቀጥ የሌለበት፣ እንዳሁኑ የማንፈራበት፣ ኒውክሌር ጦርነት የሌለበት 1000 ዓመት ይጠብቀናል ማለት ነው። የፀሐይ ብርሃን 7 እጥፍ የሆነበት፣ የጨረቃ ብርሃን እንደ ፀሐይ የሆነበት፣ ሰዎች በፀሐይ ኢነርጂ እየተጠቀሙ መኪና የሚያንቀሳቅሱበት 1000 ዓመት ከክርስቶስ ጋር እነግሳለን። ስለዚህ ሌላው ኢየሱስ ክርስቶስ ወደ መሬት የሚመጣው ምንድን ነው? ከእኛ ጋር 1000 ዓመት ለመንገስ። ይሄ ምን ይባላል? የበጉ ራት ግብዣ። ሰርጋችን እዚህ ጋር ነው፣ ግብዣው እዚህ ጋር ነው። ቅድም ስንገናኝ ከኢየሱስ ክርስቶስ ጋር ምንድን ነው? ያ ዩኔኑ ህብረቱ ሰርግ ነው። ግብዣው ግን ራት ነው። ስንት ጊዜ ነው? 1000 ዓመት ከእሱ ጋር እንኖራለን። የሚቀጥለው ምንድን ነው? እሱ የመጨረሻው ኢየሱስ ክርስቶስ የሚመጣው ለምንድን ነው? እሱ የነጭ ዙፋን ፍርድ፣ ዓለምን ሊፈርድባት። እስካሁን ድረስ አይመጡም። ሙታኖች እዚህ የሉም፣ ኃጢአተኞች። አሁን ግን ራእይ ምዕራፍ 20 ላይ ስትመለከቱ ከቁጥር 12፣ 13፣ 14፣ 15 ላይ የነጭ ዙፋን ፍርድ ይታያል ይላል። ነጭ ዙፋን፣ ነጭ ጽድቅን ያሳያል፣ ነጭ ሰላምን ያሳያል፣ ነጭ ትክክለኛነትን ነው የሚያሳይ። ዙፋን ፍርድ ይላል። ሰዎች ሁሉ የሞቱ ይነሳሉ። መቼ ነው የሞቱት? ድሮ ከእኛ ጋር 1000 ዓመት ያልነገሱ ኃጢአተኞች ተብለው ያሉ ሰዎች፣ እግዚአብሔር የለም እያሉ ሲሳደቡ ያሉ፣ አሁንም የሚሳደቡ ሰዎች አሉ እኮ። ገና ክርስቶስ አልነገሰም። ክርስቶስ ገና ስላልመጣ የሚሳደቡ ሰዎች፣ የእኛ ሃይማኖት ይበልጣል፣ የእኛ እገሌ ይበልጣል፣ አማልክቶቻቸውን ስም እየጠሩ እነዚህ ሁሉ ምን ይሆናሉ? በነጭ ዙፋን ፍርድ ፊት ይቀርባሉ። ከዛ ቀጥሎ መሬት ምን ትሆናለች? መሬትን ያጠፋታል። ከዋክብቶች ይጠፋሉ፣ ሰራዊታቸውም ይጠፋሉ። ይህን ነው ዛሬ እየናፈቅን ያለ ነው። ጊዜው በጣም እየደረሰ ነው። የእግዚአብሔርን ባህሪ ነው ቅድም እያየን የነበር ነው። የመጀመሪያው ምንድን ነው? ክሪኤተር ኦፍ ዩኒቨርሳል፣ ዩኒቨርስ ውስጥ ያሉት አካል ሁሉ ፈጣሪ ነው። ሌላ እግዚአብሔር ምንድን ነው? እሱ ኦምኒ ፕሬዘንት ይላል። ሁሉ ቦታ የሚገኝ ሁሉ ቦታ የሚገኝ አምላክ ነው። አንዳንድ ስለ ምጽአት የሚያስተምሩ ሰዎች ሲያስተምሩ ምን ይላሉ? ንጥቀት ጊዜ መንፈስ ቅዱስ መሬት ላይ የለም፣ ምክንያቱም ቅዱሳንን ይዞ ኢየሱስን ለመገናኘት ወደ ሰማይ ይሄዳል ይላሉ። አይደለም። መንፈስ ቅዱስ ኦምኒ ፕሬዘንት ነው። ሁሉ ቦታ አለ። ሰማይ አለ፣ መሬት አለ፣ ባህር ውስጥ አለ። ከኛ ዓለም ውጭም እኮ አሉ። በቢሊዮን የሚቆጠሩ ፕላኔቶች አሉ። ሁሉም ውስጥ መንፈስ ቅዱስ አለ፣ እግዚአብሔር አለ። ስለዚህ እግዚአብሔር መገኛው ሁሉ ስፍራ ነው። እኛ አሁን ያለነው አንድ ቦታ ነው፣ መሀል አጥቢያ መሰረተ ክርስቶስ። እግዚአብሔር ግን እዚህ ውስጥ ብቻ ያለውን ሳይሆን ሁሉም ዓለም ውስጥ በአንድ ጊዜ አለ። ስለዚህ እግዚአብሔር ሁሉ ስፍራ የሚገኝ አምላክ ነው። በእንግሊዝኛ ምን ይሉታል? ኦምኒ ፕሬዘንት። ኦምኒ ማለት ሁሉም ማለት ነው። ሌላ እግዚአብሔር ምንድን ነው? እሱ ኦምኒ ፖተንት፣ ሁሉን ቻይ። ኦምኒ ፖተንት ማለት ሁሉን ቻይ፣ የማይችለው ነገር የለም። እግዚአብሔር ሁሉን የሚችል አምላክ ነው። አንዳንድ ሰዎች አንዳንድ ነገር ለማድረግ ሲፈልጉ አንዳንድ ቦታ ይደበቃሉ። እግዚአብሔር ሁሉን ነገር ያያል፣ ሁሉን ደግሞ ይችላል። ጠማማ ሰዎች አሉ በየቤቶቻችን ውስጥ፣ እግዚአብሔርን የማያውቁ ሰዎች አሉ። ለዚህ እኔ በነግረው አይገባውም እሺ አይልም ይላሉ ሰዎች። ግን ቃሉን መንገር ነው፣ ስንሰብክም ስንመሰክርም
ሌላ እግዚአብሔር ምንድን ነው? እሱ ባህሪው ኦምኒሽየንት ይላል፣ ሁሉን አዋቂ፣ ልባችን ውስጥ ያለውን ያውቃል። ስለዚህ እግዚአብሔር አንዱ ባህሪው ምንድን ነው? ሁሉን አዋቂ ነው። ኦምኒሽየንት የሚለው ሁሉን የሚያውቅ። መጨረሻ ደግሞ ቅዱስ። ለእግዚአብሔር የተሰጠው ቃል በእንግሊዝኛ ሆሊ ነው። ሆሊ የሚለው ቃል ለእግዚአብሔር ነው። ለሰው ሲሆን ይለያል። ሆሊ የሚለው ቃል ቅዱስ ነው። ቅዱስ አምላክ ሆሊ። እንደገናም በዚሁ ላይ የምንመለከተው እግዚአብሔር ምንድን ነው? የማይለወጥ ኢሚዩቴቢሊቲ። ኢሚዩቴብል የሚለው የማይለወጥ ትዕግስቱ የማያልቅ እግዚአብሔር የማይለወጥ ማያረጅ። እኛ እየተለዋወጥን እንሄዳለን። ስንታመም እንጠቁራለን፣ ምን እንላለን፣ እንደክማለን። እግዚአብሔር የማይለወጥ አምላክ ነው። አልፋ ኦሜጋ ይላል በግሪክ አልፋ። ሌላ ቦታ ላይ እንማራቸዋለን። ስለዚህ እግዚአብሔር ባህሪዎቹ እነዚህ ናቸው። ከሰው ጋር አናነጻጽረው ለማለት ነው። ስለዚህ እግዚአብሔር ዛሬ በሰማነው ቃል ከእግዚአብሔር ጋር ተጣብቀን ለመኖር እሱ ይርዳን። አጭር ጸሎት አድርገን እንጨርሳለን። ሕያውና ቅዱስ የሆንክ እግዚአብሔር አምላካችን ዛሬም ደግሞ ጊዜውንና እድሉን ሰጥተህን በፊት እንድንሆን ስለረዳህን ስምህ ይባረክ። እግዚአብሔር አባታችን ሆይ በሰማነው ቃል መኖር እንድንችል ጸጋህን አብዛልን። አምላካችን ሆይ ለሀገራችን፣ ለምድራችን፣ ለዘመዶቻችን ሁሉ እግዚአብሔር አምላካችን ሆይ መድኃኒት መፍትሄ እንሆን ዘንድ እርዳን። እዚህ ስፍራ ስንመጣ ብቻ ሳይሆን እግዚአብሔር ባለንበት ስፍራ አንተን ማሳየት የምንችልበት ኃይልና ብርታትን ትሰጠን ዘንድ ጸለይን። አንተ ብቻ ክበር፣ እኛ ዝቅ እንበል። እግዚአብሔር አምላኮች ስንመጣ ከእኛ ጋር እንደሆን ከአሁንም ስንሄድ ከሁላችንም ጋር ትወጣ ዘንድ እንጸልያለን። መንገዳችንን ሁሉ ባርክ። በጌታ በኢየሱስ ክርስቶስ ስም አሜን።